መሰገጥ መባለግ ሚሸለምበት ዘመን ላይ ነው የደረስነው። ምናልባት ሰሞኑን ብዙ ወጣት ብዙ ሰው ሚዲያ የሚከታተል ሰው አሳፋሪ ድርጊት በከተማችን ላይ ተከናውኗል። አቅል ያለው ሰው የማይቀበል የሆነው ነገር የሆነ ሽልማት ተዘጋጀ። ሽልማቱ አሸናፊ ሞቶ ምንድነው? ሰግጥ ፈምስ። መሰገጥ ምን ማለት ነው? በሸሪዓ በቃል ትርጉሙ ባልግ፣ ድንበር እለፍ፣ ሰውን አትስማ፣ ብልግና ማለት ነው። ይህን የሚያይ ወጣት ይህን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድነው የሚለን? በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ ትውልድን የሚገል ተግባር መፈጸም ንግግር መሰራጨት አለበት ወይ? በሸሪዓችን እኮ አላህ በአንድ ወንጀል የፈተነህ እንደሆነ ወኢዛ ቡሊቱም ፈስተቲሩ ነው፣ መሰተር ነው ያለበት፣ መደበቅ ነው ያለበት። يقول النبي صلى الله عليه وسلم كل أمتي معافى إلا المجاهرين أمتوچن الله ይቅርላቸዋል ሁሉንም አሉ። እነማን ሲቀሩ? ደብቆ ማዕሲያ ወንጀል ሰርቶ ከዛ በኋላ አደባባይ ወጥቶ ይውልኝ ብሎ እንደ ጉራ ያንን ወንጀላቸውን የሚነዙ ሰዎች ሲቀሩ አሉ አላህ አፉ ይላቸውም አሉ። የት ነው ያለነው? ታላላቅ የሚባሉ በእድሜ የገፉ ሰዎች እንኳን ቆሞ እዛ ቦታ ላይ ለዛ ሲያጨበጭቡ ስታይ፣ ብዙ ሙስሊም ወጣቶች እዛ አይነት ትሬንድ ውስጥ ገብቶ ስታይ ወዴት ነው እንደ ሀገር እየሄድን ያለነው? እንደ እስላም ስነ ምግባርኛ ትልቁ ቁንጮ ጉዳያችን ነው። الرسول صلى الله عليه وسلم ምንድነው ያሉት? إن من أحبكم إلي وأقربكم مني مجلسا يوم القيامة أحاسنكم خلقا ከኔ ዘንድ ቅርብ ቦታ ቂያማ ቀን የምትሆኑት እኔ ዘንድ ተወዳጃችሁ አሉ መልካም ስነ ምግባር ያለው ሰው አሉ። ሰውን የማይሳደብ የማያንቋሽሽ የማይዋርድ ፍሑሽ ቆሻሻ ንግግርን ብልግና ንግግርን የማይናገር ብልግና ተግባራትና ንግግሮች በየትኛውም ነገር ውስጥ አይሆኑም ያን ነገርን ቢያወድሙት እንጂ አሉ ረሱል አለይሂ ሰላቱ ሰላም። ሐያ ሕሽማ ክብር የሆነ ነገር ውስጥ ካለ ደግሞ ያንን ነገርን ያሳምረዋል አሉ። መልካም ተናጋሪዎች ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው ሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጊዎች። በቃ የፈለከውን ቆሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ ተናገር ብቻ ታወቅ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። መሰለው ይላል አላህ Subhanahu Wa Ta'ala ዱንያ ሲሰጠው ያጎናጸፍነው ያቀማጠልነው በመልካም ያየነው መሰለው ይላል አላህ Subhanahu Wa Ta'ala። ሊሆን አይችልም። أيها الأحبة مسجد ባዶ ነው። حلقة العلم ባዶ ናቸው። ዳዕዋ መድረኮች ባዶ ናቸው። እነዛ መድረኮች ግን ሞልተዋል። በልጆቻችን ሀገር ተረካቢ ዲን ተረካቢ ምሰሶ ይሆናሉ በምንል ትውልድ ያ መድረክ ሞልተዋል። እዚህኛው መድረክ ግን ባዶ ነው የሆነ ያለው። ሒጃብን ወደ ማውለቅ የሚጣራ ትዳርን ወደ ማፍረስ የሚጣራ ወደ ተበሩጅ የሚጣራ ትልቅ ቦታ ይሰጠዋል፣ ክብር ይሰጠዋል። ወደ ፈዲላ ወደ ክብር ወደ ግርማ ሞገስ ወደ መልካምነት ወደ ሰውነት የሚጣራ ግን ቦታ የለውም። ወጣቱ ዕውቀት ከሌለው ዲኑን ካላወቀ ዱንያውን ከአኺራው በአግባቡ ጎን ለጎን ማስኬድን ካላስያዝነው ይጠፋል። ዱንያ አይስራ ሰው እየተባለ አይደለም፣ ዱንያ መሰራት አለበት። ወላ ተንሰ ነሲበከ ሚን الدنيا ነው፣ ግን በሐላል መንገድ መሆን መቻል አለበት። ስመጣም በሐላል መንገድ እስልምና ላይ
ኢንድ ጀስቲፋይ ዘ ሚንስ የሚባል አይሰራም። መዳረሻው መልካም ከሆነ መድረሻው መልካም ከሆነ መዳረሻው የሆነ ይሁን የሚባል ለምስልምና ውስጥ ሚንሱብ ኢንዱም መዳረሻው መድረሻው ሐላል በሐላል በተፈቀደ መንገድ ነው መሆን ያለበት። የአይሁድ አስተሳሰብ ነው። ኬትን ፍጪው ዱቄቱን አምጪው፣ ዝረፍም ስረቅም አታልም አጭበርበርም ቆምርም አራጣም ገንዘብ ብቻ አግኝ የሚል እስላም ውስጥ ቦታ የለውም። አይሁዶች ዘንድ ብቻ ነው ወአኽዚሂም ሪባ ወቀድ ነሁ ዐንሁ ወአክሊሂም አምዋለ ናስ ቢልባጢል አላህ ብሎ ያወገዛቸው አይሁዶች ብቻ